ሰላም ሰላም ጤና ይስጥልን ወደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ እሑድ ሐምሌ 12 2018 በኢትዮጵያ ዘመን አቆጣጠር ጁላይ 19 2026 በጎርጎሳውያን ዘመን አቆጣጠር እንደ ቅደም ተከተል የጋት ዕለታዊ ሶስት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ለማሳሰብ ነው። ፕሮግራሙን ላይክ አድርጉ፣ ባላችሁ ግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየት ስጡ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ እንደ አንድ የሀሳብ አማራጭ ነው። አንድን ጉዳዩ አለ እንደምታውቁት ነገሮች አሉ መሬት ላይ እያጣላን እያለያየን እያከፋፈለን ያለው ነገሮች አይደሉም። ነገሮችን የምንረዳበት አግባብ ነው። አንድን ጉዳይ አንድ ሰው ፖዚቲቭሊ ሊያዩ ይችላል፣ አንድ ሰው ደግሞ ነውን እንደ ስጋት ሊቆጥረው ይችላል እና እንደ መልካም የሚያየውም ሰው መረዳቱን እንደ ኔጌቲቭ የሚያየውን ጉዳይ ደግሞ ስጋቱን መግለጽ ከቻለ ሀሳብ ለሀሳብ ከተቀያየረ እንደምታውቁት ደግሞ ፖዚቲቭ እና ፖዚቲቭ ኮኔክት አድርጎ መብራት አይሰጥም። ኔጌቲቭ እና ኔጌቲቭ ኮኔክት አድርጎ መብራት አይሰጥም። አዲስ ሀሳብ አዲስ ለውጥ ብርሃን ይሆን ዘንድ የተለያዩ ሀሳቦች መጋጨት መፋጨት አለባቸው። የለውጥ ምንጭ ነው የሀሳቦች ፍጭት። እኛ ሀገር ላይ ብቻም አይደለም። አሁን እንግዲህ የሰለጠነውም ብለን የምንጠራው ዓለምም ወደዛው እየሄደ ነው። ዞሮ ግጭትን፣ የሀሳብ ፍጭትን፣ ዲስኮርስን ጥለን ጠበንጃ ያነሳን ቀን ነው ውድቀት የሚመጣው። ዓለም ሌላው የሰለጠነው ዓለም እንወያይ፣ ሁለት ዲሞክራሲ ወደ ጦርነት አይሄድም ነው። ለምን? ዲሞክራሲ በራሱ ጠረጴዛን የሚያስቀድም ስለሆነ፣ ውይይትን የሚያስቀድም ስለሆነ የለም በምንም ታምር በዲሞክራሲ ሀገራት መካከል ውጊያ ሊኖር አይችልም ነው ክርክሩ። ውጊያ የሚኖረው አምባገነንና ዲሞክራቶች ሲኖሩ ነው፣ ወይንም በሁለት አምባገነኖች መካከል ነው የሚል አለ። እንወያይ፣ እንመካከር፣ ሀሳቦችንም እኔ ከሌን ስሙ ከሌን አትስሙ አለንም፣ ግን የተለየ ሀሳብ ለመስማት ዝግጁ እንሆን። አንድ እውነት የላትም ይቻላል። በቃ እኔ ተቃዋሚ ነኝ ካልኩኝ የማዳምጠው የምከታተለው የሚቃወሙትን ብቻ ከሆነ እኔ ለዚች አይነት ነገር ወይ ለዚህ ፕሮግራም ወይ ለዚህ ፓርቲ ወይ ለዚህ መንግስት ደጋፊ ነኝ ብዬ የሚደግፉ ብቻ የማይ ከሆነ መጨረሻ ላይ አምሶሪ እንግዲህ የረጋ የትኛውም ሀገር ስትሄዱ አሁን የትኛውም ቦታ ከወራጅ ወንዝ ላይ ውሃ ይጠጣል። ያው ባይመከርም ትሬት መደረግ እንዳለበት ወዘተረፈ ቢመከርም በአንጻራዊነት ቆሻሻ እንኳ ቢኖር ወራጅ ወንዝ ከሆነ ይዞት ይሄዳል። ይዞ የሚመጣው እንዳለው ነው። ነገር ግን የረጋ ውሃ ከሆነ ይሸታል፣ ለጥቅም አይውልም። በውስጡ ጉርጡንም እባቡንም ምኑም መያዙ አይቀርም። ሰው ሀሳቦቻችን ይጋጩ፣ እንወያይ፣ ዲስኮርስ እንልመድ። ጋት ሚዲያ በዛ ውስጥ አንድ የዲስኮርስ መንገዱና ታገለግላለች ነው ጥረቴ እና ምኞቴ። በእናንተ ድጋፍ የቆመው ይህንን ነው እና ስለምታዩ ስለምትመለከቱ፣ ሀሳብ አስተያየት ስለምትሰጡ፣ ጋት ሚዲያን ስለምትደግፉ፣ መንገድ ላይ ስታገኙኝም አድናቆታችሁንም አስተያየታችሁንም ውስንነት የምትሉትም ስለምትገልጹልኝ በእውነቱ እጅግ የከበረ ምስጋናዬ ይድረስ ለማለት እወዳለሁኝ። ሶስቱን ካልኳችሁ በኋላ ዛሬ ከተለመደው ውጭ በስፖርት አለባበስ ነው የመጣሁት። ያን ያህል ጠንካራ የሆነ ፋን ነኝ እያልኩ አይደለም። የሆነ ጊዜ 96 97 98 እስከ 2000 ድረስ ያበደ የማንቸስተር ዩናይትድ ደጋፊ ነበርኩ። እንግዲህ አብረውኝ የተማሩ ካሉ አርባ ምንጭ ዩኒቨርሲቲ ስንማር ማዘር ካፌ ሸሚዛችንን አውልቀን ምሳ ከበላን በኋላ የፕሪሚየር ሊግ ጨዋታ ለማየት እዛው ካፌ ላይ ወንበር ላይ አስረን እንሄዳለን። ያው የተለመደ ስለነበረ አንዱ ቲሸርቱን ወይ ሸሚዙን ወይ ልብሱን ካሰረበት መፍታት አይቻልም፣ ሪዘርቭድ ሆኗል ማለት ነው። እንደዛም ሆኖ እኔ ሸሚዞች ጠፍተው የነበረ ኤኒዌይስ ያኔ በጣም የነ ቴሪዮነሪ የነ ጊግስ ዘመን በነበረበት ወቅት እነ አሌክስ ፈርጉሰን በነበሩበት ወቅት የማንቸስተር ዩናይትድ
ያበደ ደጋፊ ነበርኩ። ከዛ በኋላ ከ2000 በኋላ እንዲሁ ሲያደርሰኝ ያለሁ ደስ ይለኛል። ግን በተከታትዬ እንደሌላው በቃ ኳስ አለ ብዬ የማይሰው አይደለሁም። እንደዛ ለመሆን ግን ጥረት እያረኩ ነው። ፍላጎቱ አለኝ። በቃ የሆነ ኳስ ሄጄ ገብቼ አይቼ ብጨፍር እንሰውን ደስ ይለኛል። በባለፈው አርጀንቲናና ግብፅ ሲጫወቱ ኢሞሽናል ሆኜ ያው ሲመሩ ቆይተው ነው እንግዲህ እንዳያችሁት 2-0 የተመራ ቡድን ነው መልሶ ማሸነፍ የቻለው እና በጣም ኢሞሽናል ሆኜ የነበረበት ወቅት ነበረ። ዛሬ አርጀንቲናና ስፔን ይጫወታሉ። እኔ አርጀንቲና ደጋፊ ነኝ። የስፔን ደጋፊም ካላችሁ ደስ እንዲላችሁ ነው የምፈልገው። እኔ አርጀንቲና ደጋፊ ነኝ። አርጀንቲና ብታሸንፍ ደስ ይለኛል። ድጋፍ ላይ ነኝ። እንደው በቃ እየጸለይኩ ነው የምላችሁ። በ2022 ታስታውሳላችሁ፣ የዛሬ 4 ዓመት ኳታር ዶሃ ነበር የነበረው ጨዋታው። እንግዲህ ያኔ ኳታር ትንሽ ሀገር ሆና ነገር ግን ጠንካራ ኢኮኖሚ ገንብተው እንደምታውቁት ነዳጅ አላቸው፣ ነዳጅ ዘይት። ነገር ግን ነዳጅ ዘይት ላይ ብቻም ሳይሆን እኛ ኤክሴል ማድረግ ያለብን የበለጠ ልህቀታችንን ማሳየት ያለብን ጋዝ ላይ ነው ብለው የኦፔክ አባል ሀገር ናቸው። ኦይል ፕሮዲውሰርስ ኤንድ ኤክስፖርቲንግ ካንትሪ የኦፔክ አባል ሀገር ናቸው፣ ግን አክቲቭ ሜምበር አይደሉም። ኦፔክ ኦይል ላይ ስለሆነ ኤክሰለንሱ በጣም ጋዝ ኤክስፖርት ያደርጋሉ። ኢኮኖሚያቸው እጅግ ጠንካራ የሚባል ነው። ከዛ ጠንካራ ኢኮኖሚያቸው ባሻገር ግን ሶፍት ፓወራቸውንም አሳድገዋል። አንዱ ሶፍት ፓወር የሚገለጽበት የሚዲያው፣ የካልቸሩ፣ አገራት ራሳቸውን የሚሸጡበት፣ በኪነ ጥበብ በዲፕሎማሲ መድረኩ የሚታዩበት ገዘፍ ብለው። በዚህ ውስጥ እንግዲህ አልጀዚራ ነው በስፖርት ስቴዲየሞቻቸው እጅግ አስደምመው በዚያ በረሃ ውስጥ የበረሃ ስቴዲየሞቻቸው እያቀዘቀዙ ከዛ ደግሞ ስቴዲየሙን ምንድን ያደርጉ ሲጨርሱ ጨዋታውን ለሀገራት የሰጡበት ሁኔታ ነው ያለው። እንግሊዝ ፕሪሚየር ሊግ ላይ ክለቦች አሏቸው የገዟቸው ባለሀብቶቻቸው፣ የሶቨሪን ፈንዶቻቸው፣ የሉዓላዊ ፈንድ የሚባለው ማለት ነው። ያ ብቻም አይደለም። ካታር ኤርዌይስ እጅግ የታወቀ ነው። አቪዬሽን ላይ ኤክሴል ማድረግ የሚፈልጉ ልክ ሳውዲ አረቢያ እጅግ በጣም ብዙ የእርሻ መሬት እንደሚፈልጉት፣ ዩናይትድ አረብ ኤሚሬቶች ፖርት ላይ ኤክሴል ማድረግ እንደሚፈልጉት፣ ካታር ደግሞ አቪዬሽን ላይ የአየር ትራንስፖርት ላይ ዶሚኔት የማድረግ ፍላጎቶች አላቸው። እንግዲህ ያ ኳታር ግዙፍ የሆነ ኢኮኖሚ ያለው አገር ተወዳድረን ነው እየወጣ ያለው የኢትዮጵያ አየር መንገድ። ይሄ ሞራል ሊሆነን ይገባል። እኛ ውስብስብ በሆነው እጅግ ጥበብ በሚጠይቀው ግዙፍ ፈንድ በሚጠይቀው በየሰከንዱ በየሰዓቱ ቴክኖሎጂ በሚለዋወጥበት የአቪዬሽን ኢንዱስትሪ ውስጥ ቀዳማይ በአፍሪካ ደረጃ ኮኔክቲንግ አፍሪካ ቱ ዘ ወርልድ ማለት ከቻል ለምንድን ነው በቴሌኮም ዘርፉ፣ በመንገድ ዘርፍ፣ በባቡር ዘርፍ፣ በእርሻ፣ በግብርና፣ በሌሎችስ ይህንን ማድረግ ለምን አልቻልንም? የኢትዮጵያ አየር መንገድ እንዲህ አይነት ኤክሰለንስ የኖረው ምንድን ነው? በተለይ ከኦርጋናይዜሽናል ካልቸሩ አንጻር መመርመር አለብን። ወርክ ኤቲክሱን እነዚህን መሰረት አድርገን የማኔጅመንት ክሊቨሩን፣ የሰራተኞችን አውቶኖመስ የመሆን የኦርጋናይዜሽናል ዲቨሎፕመንት ካልቸሩን እነዚህን ማየት መቻል ይጠበቅብናል። ኤንዌይስ ኳታር አንድ ራሷን የገለጸችበት መንገድ ያኔ በ2022 የዓለም ዋንጫን ያዘጋጀችበት እንደምታስታውሱት 2-0 ሲመራ ነበር አለ። ያኔ 2-0 ሲመራ ነበረ። ፈረንሳይ ነበር የመጨረሻ ለዋንጫ ያደረሱ። ያው እንግዲህ ትናንት ፈረንሳይ ለሜዳሊያ ለነሐስ ሜዳሊያ ተጫውተው 6-4 አይ ቲንክ ትናንቱ ጨዋታ አይደለም የሚመስለው የቅርጫት ኳስ አይነት ነገር ነበር ታይፑም። ድሮ እንግሊዞች የነሐስ ሜዳሊያ ያገኙበት ሁኔታ አለ። ዛሬ እንደኔ ምኞት ስፔን የብሩን እንግሊዝ የወርቁን ብታገኝ ነው። እንግዲህ ደግሞ የስፔን ደጋፊ ካላችሁ ደግሞ እንዳይከፋችሁ። ኤንዌይስ ያኔ 2-0 ከመመራት አርጀንቲናዎች 2-0 ሲመሩ ነበር። ከዛ ኖ አይደለ የነበረው ኤግዛክትሊ ረሳሁት። ድሮ ምንድን ነው የነበረው? 2-0
ልክ ነው። 2-0 ሲመሩ ነው የነበረው። ከዛ በኋላ ወደ 3-0 ያለቀበት ሁኔታ አለ። ፍራንስ ነው 2-0 ሲመራ የነበረው ነው እንትን ነው እንጂ 2-0 ሲመሩ ቆዩ አርጀንቲና። ከዛ ፍራንስ 2 አገባ፣ እኩል ሆኑ። በተጨማሪ ሰዓት 3 እኩል ሆኑ። ዘንድ በመለያ 4-2 ያለቀበት ሁኔታ አርጀንቲና ዋንጫ የወሰደበት የኳታሩ ኢሚር የወርቅ ካባ ያለበሱበትን የምታስታውሱት ነው። በተመሳሳይ በዚህ ዓመት እንዲሁ ሜሲ ሊዮኔል ሜሲ ቢያሸንፉ አርጀንቲና ቢያሸንፉ እንግዲህ እዚህ ውስጥ ደግሞ በጣም አደጋገፉ የተለያየ አመለካከት ያለዋል። ለምሳሌ አንዳንድ ወዳጆቻችን ኖ አርጀንቲና እኮ የእስራኤል በጣም ደጋፊ ነች፣ እስራኤል ደግሞ ፍልስጤሞች ላይ እንዴት አደርጋለች ጋዛ ላይ አንደግፍም የሚል አለ። በተመሳሳይ ስፔን በጣም ክሪቲክ ያደርጋሉ ለጋዛ፣ በተለይ ከነዚህ ፍሎቲላ ጋራ ተያይዞ በመርከብ በትንንሽ መርከቦች የሰብአዊ ድጋፍ ለመስጠት ክሪቲካሊ ነው የሚተቹ እስራኤሎችን። ከዛ አንጻር የሚያዩ አሉ። ዝሮ ኳስ ከሃይማኖትም ከስፖርትም ከምንም ጣልቃ ገብነት ውጭ የሆነ ነፃ የህዝብ ለህዝብ የመገናኛ መድረክ ነው። ያንን እናስብ ማለት ግን ውስጣችን የተለያየ ነገር የለም ማለት አይደለም። እኔ ድል ለአርጀንቲና ብያለሁ። እናንተ ደግሞ ድል ለምትሉት በሉ። ውጤቱ ስትለስንት ያልቃል የሚለውን በዚሁ አስተያየት እየሰጣችሁ ለራሳችሁ መልካም ምኞት ተመኙ። እንደኔ ደግሞ አርጀንቲናን የምትደግፉ ካላችሁ በተመሳሳይ ምኞታችሁን መግለጽ ትችላላችሁ። ውጤት አስቀምጥ ካላችሁኝ በእኔ እምነት 3-2 ያልቃል ብዬ አምናለሁኝ። አርጀንቲና 3 ስፔን 2 ሆኖ ያበቃል ብዬ አምናለሁኝ። እንግዲህ ለእኔ መልካም እድል፣ አርጀንቲና ለምትደግፉ መልካም እድል። አሁን ደግሞ የጋት ቤተሰቦች ስለሆናችሁ ደግሞ ለሌሎቻችንም እንደየቡድኑ ጨዋታ መልካም እድል እመኛለሁኝ። ይህን ካልኳችሁ በኋላ እንግዲህ ህወሓት ከዛሬ ጀምሮ ለ1 ሳምንት ስብሰባ ይዟል። ንግባአችሁ በጥንተ ነገር እንዲሉ ወደ ዋና ቁም ነገራችን ስንመለስ ይህም ቁም ነገር ነው። ህወሓት ዘበት ንብሔራዊ ብርስት ይላል። ዘበት ንብሔራዊ ብርስት ወደ አማርኛ ሊትራሊ ሲተረጎም ብሔራዊ ጥፋት ከቶ አይታሰብም ማለት ነው። ምንድን ነው ትርጉሙ ስትሉ የኢትዮጵያ መንግስት ወይንም ብልጽግና ወይንም ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያጠፉን ይፈልጋሉ እንደ ህዝብ ነው እያሉ እንደ ህዝብ የትግራይ ህዝብን እንደ ህዝብ የትግራይ መንግስትን እንደ መንግስት ዊፓውት ሊያረጉን ሊያጠፉን ሊጠርጉን ይፈልጋሉ። ይሄ ደግሞ ብሔራዊ ጥፋት ደግሞ የለም ፍጹም አይታሰብም ነው። አሁን እንግዲህ ቅድም ብያችኋለሁ። መቼም የኛ ፖለቲካ ጭፍን ድጋፍና ጭፍን ተቃውሞ ነው ያለው። ቆም ብሎ ከትናንት እስከ ዛሬ የመመርመር የመፈተሽ ነገሮችን በተለያየ አግባብ የማየት ባህላችን ደካማ ነው። ለዛ ነው ሰፊ ሀገር አለን፣ ሰፊ መሬት አለን፣ ውሃው አለን። በዚህ በ21ኛው ክፍለ ዘመን ፈጣን የሆነ እድገት ለማስመዝገብ የሚያስችሉ ግብዓቶች አሉን። አሁን እያስመዘገብነው ካለው በላይ ማስመዝገብ የሚያስችል ነገር ግን ጭንቅላታችን ጠበብ ይላል ከሀገራችን። እኛና እነሱ እንላለን። የሆነ አካባቢ የኛ ነው የህልውና ጉዳይ ነው እንላለን። ይህም ብለን ስንናገር አእምሯችን ኢትዮጵያ የምትባለዋ ታላቋ ሀገር በ37 ኪሎ ሜትር ርቀት ቀይ ባህር የሚባለው ወሳኙ የንግድ መስመር እንደተዘጋብን ማሰብ ተስኖናል፣ ተዘግቶብናል። የባህር በር የተዘጋበት ሀገር የአየር በሩም የተዘጋበት ነው። የባህር በር የተዘጋበት ሀገር የዳታ ሰቨርኒቲውም ወይንም ዛሬ ኢንተርኔት ዋይፋይ እንደዚህ ደካማ ለምንለው መስመሩ ኬብሎች የተዘጋበት ሀገር ነው። የባህር በሩ የተዘጋበት ሀገር በጥቅሉ የሞተ ሀገር ነው፣ መቃብር ነው፣ በር የለው። አንድ ቤት በነገራችን ላይ መቃብር እንኳን በር አስፈልገው ለመቃብር ኦልሬዲ ሞቷል፣ ዴድ ኢንድ ነው፣ አይወጣ አይገባ።
ነገር ግን ሌላ ለመቅበር ተብሎ አንዳንድ መቃብር ቤቶች በር ያስፈልጋል። ያ ግን በሩ በየጊዜው አይከፈትም። ይህን ማሰብ መቻል አለብን። የውስጥ ጉዳይ ይሄ ሰፈር የኔ ነው፣ ይሄ መንደር የኔ ነው፣ ይሄ ዞን ወደ እኔ ቢገባ ምናምን አእምሯችን ላይ ምን አድርገነዋል? መሬትን ከብሔር ጋር ስላስተሳሰር ነው። እንደ ሀገር ቢሆን የዓለም ሁሉ ጦርነት የሚነሳው አንዱ በመሬት በይገባኛል ነው። አንዱ ኮሶቮ ቢዋጋ ፎርላንድ ነው፣ ሌላውም ለመሬት ነው። ኢትዮጵያም ለባድሜ ብለን ነው ለመሬት የተዋጋ። ግን ለባድሜ ስንዋጋ አሰብን መያዝ የሚያስችል ኦፖርቹኒቲው አቅሙም በራሳቸውም የነበረውን አፍርሰው ከመጡ በኋላ አሰብ ተፈረደልን ሰልፍ ውጡ ያሉን ሰዎች ሻቢያ ጠላት ነው ብሎ ሲመሰክሩ የነበሩ ሰዎች ዛሬ ሻቢያ ጌታ ነው፣ ሻቢያ አማላጅ ነው እያሉ ዙሮ እስቲ በገለልተኝነት አሁን ህወሓት ለትግራይ ህዝብ ብሔራዊ ጥፋት እየሰራ አይደለም ወይ? እንዴው እኔ አይደለም ፍጹም ብልጽግና ወይንም የኢትዮጵያ መንግስት፣ ትግራይ እኮ የኢትዮጵያ የፌዴራል መንግስት አንድ አካል ነው። ዛሬ ያንዳንዱ በውስጡ መገንጠል ትግራይ ሀገር ናት ምናምን የሚሉ እዚያም እዚህም ያሉ ዝም ብለው የሚያናፉ ሰዎች እንዳሉ እሱን አንርሳ። ትግራይ አገር ብትሆን ሻቢያ እንዴት ነው ኢንተርቴን የሚያደርጋት? በዛ በሱዳን በኩልስ በውጭ አይኖራቸውም የሚለውን ግድ የለም እንቶ ግን እንዴት ብሎ ህዝብህን እንዴት ለብሔራዊ ጥፋት ሊዳርግ ይችላል? እሺ በቃ አሁንም መቼም ጋት ሚዲያ አንድ የሀሳብ ዲስኮርስ ማዕከል ነው ካል የፌዴራል መንግስት ሊያጠፋው ነው ብለህ እያሰብክ ከፌዴራል መንግስት በፊት አንተ ቅድሚያ ወስደህ እያጠፋው አይደለም ወይ ህወሓት? ዛሬ ይህንን ሳወራ ኤሎቤድ ላይ የሰሜን ኮርዶፋን ግዛት ኤሎቤድ በአርኤስኤፍ እና እንግዲህ ኤሎቤድ ማለት የሰሜን ኮርዶፋን ዋና ከተማ ነች፣ ትልቋ ከተማ ነች። የሱዳን መከላከያ ኃይል ትልቅ የአየር ኃይልና የምድር ቤዝ ያለው ተከቦ ነው ያለው። አርኤስኤፍ ከቦታል። እኔ ምንም ችግር የለም፣ አልቡርሃን እያሸነፈ ነው። ምን በል ከራሴ ኢንተረስት አንጻር ለአርኤስኤፍ ነው ወይ የምደግፈው ለሳፍ ነው ወይ የምደግፈው? እንግዲህ እሱን እናንተም ይሁን እንይ። በየሰዓቱ እጅግ ከፍተኛ ሆነ መድፎች ይተኮሳሉ፣ ሞርታሮች አሉ፣ ድሮኖች አሉ፣ የአየር ላይ ጥቃት ይፈጸማል። ሁለቱም ወገን ነው የሚፈጽሙት። በዚህ ውስጥ በሺዎች የሚቆጠሩ የትግራይ እህት ወንድሞቻችን ከኛ ደግሞ በእድሜ ከፍ ያሉ በታላቋ ኢትዮጵያ ውስጥ የተለያየ ወታደራዊ አመራር ውስጥ የነበሩ ኮሎኔሎች፣ ብርጋዴር ጀነራል የደረሱት ጀነራሎች መሪ ሆነው ኤሎቤድ ላይ ኮማንዶ የአርሚ 50 ሳይቀር የአርሚ 70 የተባሉት ከተለያየ አካባቢ ደግሞ በተለያየ መንገድ እየተመለመሉ የስራ ዕድል የሚፈጠርልሃል እንዲህ ትሆናለህ እየተባለ እነ ዘመነ ደግሞ አሁን በልምሎ የላኳቸው በሙሉ ጭዳ እየሆኑ ነው ያሉት። ደማዚን ሆስፒታል የትግራይ ወንድሞቻችን ነው ወድቀው ያሉት፣ እጃቸው ተቆርጦ አካላቸው ጎድሎ። ስለዚህ ዘበትን ብሔራዊ ብርስት የምትለው በማይመለከተው የጦር ሜዳ ሱዳን ውስጥ የምትማግደው ልታሳድገው ነው? ሊወልድ ነው? የስራ ዕድል ትፈጥርለት ነው? ለብልጽግናው ነው ወይ በዛ ጦርነት ውስጥ የማገድከው? አሁን እዚህ በብሉ ናይል ግዛት በኩል ይህ ኩምሩክ ከሚባለው አካባቢ የእኛ ኩምሩክ አለች፣ የቤንሻንጉል የእነሱ ደግሞ ኩምሩክ አለች። ወሳኝ ስትራቴጂክ ቦታ ነው ቦታው። ወደ ዳርፉር አርገ ወደ ቻድ የምትሄድበት ጥርጃ መንገድ አለው። ወደ ደቡብ ሱዳን መግባት ትችላለህ። ወደ ላይ ወደ ብሉ ናይል ግዛት የምትገባበት ነው። በዚያ በነበረው ከአርኤስኤፍ ጦርነት ጋር የተማገደው ያለቀው የትግራይ ወገኖቻችን ናቸው። አንድ እሱን እንውሰድ። ሁለተኛ አሁን ዛሬ ይህንን እያወራሁ 10,000 ገደማ የሚሆኑ የትግራይ ወጣቶች
ቁጥራቸው አንዳንድ ወዳጆች ኖ 6000 ምናምን ነው ይላሉ። አንዳንዶች 7000 ናቸው። ነገር ግን ከኢሮፕ ኩናማ እነሱ የኛ ነው ብለው ከያዙት ሻዕቢያ የኔ ነው ብሎ በጉልበቱ ከያዘው አካባቢ ኢሮፕን ይዞ ኩናማን ይዞ ከራሱ ከባድሜ አካባቢ ደግሞ ለብሔራዊ ግልጋሎት እያለ እያስገደደ የወሰዳቸው 2000 ገደማ አሉ። ሌላው ደግሞ ራሱን አዴን የአገው ዲሞክራሲያዊ ንቅናቄ ብሎ የሚጠራው የቤኒሻንጉል ህዝብ ነፃነት ንቅናቄ ብሄነን ብሎ የሚጠራው እነ ዘመነ ያዋጡት አሁን ዛሬ 39ኛ ዙር የኤርትራ ብሔራዊ አገልግሎት በሚል ሽፋን ሳዋ ላይ ስልጠና እየተካሄደ ነው። ከዚህ 80% ገደማው የትግራይ ወንድሞቻችን ናቸው። ሂደው የተማገዱት ብቻ አይደለም፣ አሁንም ለሌላ ደግሞ ዝግጅት እየተደረገ ነው። ካልቡርሃን ጋር መጣበታለሁ ይሄን ባጭሩ። ይሄ ለእድገት አይደለም። አንድ እሱን እንውሰድ። ሁለተኛ እራሱ ወጣቱ ትግራይ ክልል ውስጥ ባሉ የተለያዩ ወታደራዊ ማሰልጠኛ ጣቢያዎች ውስጥ በግዴታ እየታፈሰ እናቶች እያለቀሱ አባቶች እያለቀሱ የለም ከዚህ በፊት በ17 ዓመት ጦርነት እንዲህ አይነት ገብረናል። ከዛ አሁን ደግሞ በ3 ዓመቱ ጦርነት ደግሞ 2 ልጅ ሞተዋል፣ 3 ልጅ ሞተዋል። የለም በቃን፣ አንድ ይትረፈን፣ አንድ ልጅ ይትረፈን፣ ባሌን አትውሰዱብኝ፣ ልጄን አትውሰዱብኝ፣ ወንድሜን አትውሰዱብኝ እየተባለ እየተጨፈጨፈ እየተከተከቱ እየተደበደቡ ሀገረ ሰላም ሆስፒታል ነው ያሉት። አሁን እሪ ብለው የወጡት ስልክ ቀርጻችኋል፣ መልእክት አስተላልፋችኋል፣ ቴሌ ከኛ ጋር ነው የሚሰሩ ሰዎች ይዘናል፣ የምትደውሉትን ሁሉ እንከታተላለን እየተባለ በየእስር ቤት ነው ያሉት። ከኛ የሚቃወም በሙሉ ከሃዲ ነው፣ ከትግራይ ወገን አይደለም። መሬቱን እንወርሳለን፣ ቤቱን እንወርሳለን፣ ከስራ እናፈናቅለዋለን። ከድል በኋላ ዋጋ ስለከፈል ዋጋ የማይከፍለው ትግራዋይ ነኝ ብሎ በዚች ምድር አይኖርም፣ እናፈናቅላለን ተብሎ ይህ ብሔራዊ ጥፋት አይደለም ወይ? 2 3ኛ ወጣቱ ጦርነት በመፍራት እየተሰደደ አይደለም ወይ? ህዋቶች የሚሉት ከሃዲዎች ናቸው፣ ህዝባችንን ለማመናመን ለማጥፋት እንዲወጣ እያረጉት ያሉ ይላሉ። ያ እንዲሆን ማን ነው ኮዙን የፈጠረው? እሺ ያ እድል እንዲፈጠር ጦርነት ሊነሳ ነው ንውጡ እንዳይማግዷችሁ የሚለው እንዲፈጠር ምክንያት የሆነውስ ማን ነው? ዝም ብሎ ምንም በሌለበት እኮ ሊወራ አይችልም። ጭስ በሌለበት እሳት በሌለበት ጭስ አይኖርም። እሳቱን ማን ነው የፈጠረው? እሱን ከአገር ውስጥ በሚሊየን የሚቆጠር በመቶ ሺዎች የሚቆጠር በእግራቸው በአውሮፕላን በመኪና አሁን ክልከላ የሚደረገው ነው። አዋጅ 366 2018 ለመተግበር የሚደረገውን እሱን ውሰዱ። ከዛ ባለፈ በየመን በሳውዲ አረቢያ በተለያዩ ቦታዎች የሚሰደደው ልማት ነው፣ ብሔራዊ እድገት ነው። ዘበትን ብሔራዊ ብርስት የሚባለው ጥፋትን፣ ስደትን፣ እንግልትን፣ ኋላ ቀርነትን የትግራይ ህዝብ ከትናንት እስከ ዛሬ በሴፍትኔት እንዲኖር ያደረገው ይህ ቡድን አይደለም። ስልጣን ይዞ በነበረበት ወቅት ከ4 ኪሎ በነበረበት ወቅት ዞሮ አይቶታል ይህን ህዝብ? ዛሬ የትግራይ መሬት ለውድመት በሚዳረግ መልኩ ኬሚካል እየተጠቀመ ወርቅ እየወጣ ያ ወርቅ ደግሞ በአስመራ በኩል የተለያዩ ሀገራት ገበያ ላይ እየተሸጠ በምላሹ በዚያ ገንዘብ የጦር መሳሪያ እየተገዛ ወደ 400 ሚሊዮን ጸረ ድሮን ተባለ፣ ተገዛ፣ ተገጠመ ተባለ። አሁን በአርሚ 7 ስም ኢትዮጵያ ውስጥ ሆኖ ድሮን መጠቀም ስለማይቻል የኢንተርኔትም የኮኔክሽንም የተለያየ ጉዳይ ችግር ስላለ የጂፒኤስ ምናምን መመራት አለ። ጂፒኤስ ሊጠፋብህ ይችላል በሉዓላዊ በሆነ ሀገር ውስጥ ሆነ። ሌሎች ቴክኒካል ኦፕሬሽኖችም አሉት። ለታጣቂ
ይህ ህገ መንግስታዊ ለሆነ ለታጣቂ ኃይል ድሮን መሸጥ አይችልም። አንዳንድ እንጂ ድሮን በአብዛኛው ከቱርክ የመጡ ድሮኖች ምጽዋ ላይ እየተገጣጠሙ ለሳፍም ለአልቡርሃንም ለአርሚ ሰባ ታጣቂዎችም አርሚ ሰባ ደግሞ ለሱዳን በሚል የተሰጠው ነው ያለ ሰው ነገ የዚህ ሀገር ድሮን ለዚህ ሸማቂ ቡድን ተሽጧል ቢባል የሚፈጥረው ጉዳዮች አሉ። በዚህ ሁኔታ የገንዘቡን የትግራይን ጸጋ የመልማት ሀብቱን ለጦር መሳሪያ ግዥ፣ ለቤተሰቦቻቸው መንደላቀጫ፣ ለሎቢ ግዥ፣ ለወጣቶች ግዥ የሚያውል ራሱ ህወሓት አይደለም ወይ? እንቀጥል። ተፈናቃዮችን ቁጥራቸው ስንት ነው? እኔ ምንም ችግር የለብኝ። 1 ሚሊዮን ናቸውም ካሉ አንደኛ ለምሳሌ ከምዕራብ ትግራይ ብቻም አይደለም ጎንደር ላይም የተፈናቀሉ ይኖራሉ። ከተማ ውስጥ የሚኖሩ አብርሃ ጅራም ሊሆኑ ይችላሉ፣ ባህር ዳርም ሊሆኑ ይችላሉ። እኔ በቃ ገና ስንጀምር ምን ብለን ነው የጀመርነው? ኢትዮጵያዊ ኢትዮጵያ ውስጥ መፈናቀሉ ፍጹም ስህተት ነው ብለን ነው የጀመርነው። ግን ጦርነት ተነስቷል። የነበረው ሃይ ቴምፖ የምታስታውሱት ነው። በዚያ ምክንያት በፍርሃትም በነበረው የመጨረሻ ህወሓት ጦርነት ከመክፈቱ ጋር ተያይዞ በተለያየ ምክንያት ወገኖቻችን ወጥተዋል። እኔ 1 ሚሊዮን ናቸው ወይ 2 ናቸው ወይ 200 ሺህ ናቸው ወይ ቁጥሩን እንቶ እነዚህን ተፈናቃይ ወገኖቻችን ወደ ቀያቸው እንዳይመለሱ የፖለቲካ እስረኛ አድርጎ የያዛቸው ህወሓት አይደለም። እኛ ከ4 ኪሎ ተፈናቅለን እኛ ወደ ወንበራችን ሳንመለስ እናንተ እንዴት ወደ ቤታችሁ ትመለሳላችሁ ብሎ በእርዳታ የሚመጣላቸውንም እየቀሸበ ከጥራጥሬው እየቀሸበ 1 ሊትር ዘይት ነው የምትሰጣቸው ወደ 0.900 ሚሊ ሊትር 1 ሊትር ገደም ከዛችም እየቀሸባቸው ወርልድ ፉድ ፕሮግራም ለአንዳንድ ነገር ብሎ ካሽ ይሰጣቸዋል በጥሬ። ከዚያችም የህወሓት 50ኛ ዓመት ለማክበሪያ ገንዘብ አምጧል። አሁን የኢትዮጵያ ጋዜጣ ኢትዮጵያ መንግስት ወይ ምናምን አይደለም፣ ራሱ የዓለም የምግብ ድርጅት ያረጋገጠውን ነው የምነግራችሁ። ይህንን እያደረገ ያለው ህወሓት አይደለም ወይ? ልሂቃንን ማፈን፣ የተለያየ ሀሳብ ያለውን አልሰማም ለመስማት ዝግጁ አይደለሁም በሚል አዋጅ 366 አውጆ ከሱ የተለዩትን በሙሉ እያሳደደ ማሳደድ ብቻ ሳያንሰው ከሃዲዎች ናቸው፣ ብሔራዊ ክህደት የፈጸሙ ተለላኪዎች፣ እናጠፋቸዋል እንጠይቃቸዋለን እያለ ፍርሃት እየፈጠረ ያለ አዲስ ትውልድና አዲስ ሀሳብ እንዳይመጣ የሚፈልግ 1967 የነበሩ አዛውንቶች ዛሬም ተመልሰው ህወሓትን የትግራይ ህዝብን እንደርስታቸው ህዝቡን እንደ ባሪያ እንደ ጭሰኛ እያደረገ እየመዘበረ እያጠፋ እያወደመ ያለው እሱ አይደለም ወይ? የፕሪቶሪያ የሰላም ስምምነት ባቆመው ጦርነት እነሱ የሚሉት 1 ሚሊዮን ነው ወይ የሞተው? ኧረ ከ1 ሚሊዮን በላይ ነው የሚበሉ። ከዚያም በታች ይሁን። ያ ጦርነት ከተቀሰቀሰ በኋላ የሰሜን ዕዝን መታ ነው ቀድመን አሉ እኮ። ያን ሁሉ አድርገው ጦርነት ተነሳ። አዋሽ ሆስፒታል ላይ ዛሬ ሕክምና የሚጠብቁ ኦፕሬሽን የሚጠብቁ ወጣቶች ልጆች እያሉ ሽማግሌዎች አይሞቱም። የሚወልደው የሚያሳድገው የትግራይ ምድርን የሚያበለጽገው የሚገነባው የሚያለማው ኢትዮጵያን የሚበለጽገው የሚገነባው የሚያለማው ነው። ለጦርነት በሀገር ውስጥ ይዳርጉታል፣ ለውጭ ይሸጡታል፣ ይበዘብዙታል። ሌላ ከኛ የተለየ የለም፣ ሌላው ሁሉ ሊያጠፋህ ነው ሲሉ ሌላው ላጥፋ ቢልስ መች አደረሱት? ማለት ሌላ ኃይል እንዲሁ የትግራይ ህዝብን ላጠፋ ፈልጃለሁ ቢልስ የዚያኛውን ፍላጎት እነሱ በተሻለ እየሰሩት አይደለም? መችስ አድርሰውት? ይህንን ነው የማትፈልገው።
እና ዘበትን ብሔራዊ ብርስት ብሔራዊ ጥፋት ከቶ አይታሰብም ብለው የተረጋገጠ ህልውና አደጋ አለን፣ ሊያጠፉን ነው እና ደግሞ የትግራይ ህዝብ ድህነት በብልጽግና መቃብር ላይ ይረጋገጣል። እንግዲህ አይጥ ሞቷን ስትሻ የድመት አፍንጫ ታሸታለች። ጦርነት እየሰበክ ዛሬ ምሽግ ቆፍረህ ታጣቂን ምሽግ ውስጥ ስታስገባው ሊገድልም ነው ሊሞትም ነው። ጦርነት እየሰበክ ነው። ጦርነት ደግሞ ጥፋት ነው። እነዚህ ሰዎች ዝም ብለው በቃ ብልጽግና ድጋፍ የለውም እንዲው በቃ አልቋል ምንድነው የሚሉት ታጣቂዎቻቸውን ከጎናቸው ለማሰለፍ ከዚህ በፊት የተሸነፍነው ድሮንና ጸረ ድሮን ስላልነበረን ነው። አሁን በበቂ ድሮንና ጸረ ድሮን ታጥቀናል ያው አስቀድሜ ሃይላይት እንዳረኩላቸው ድሮኑን መጠቀም ይችላሉ ወይ? የቱ ነው ያንን ድሮን የሚጠቀሙት? የድሮኑ ባለቤት አምራች ሀገር ማን ነው? የድሮን ቤዞችን ሊጠቁ አይችሉም ወይ? በግዳጅ በጉልበት ያሰባሰብከው የፕሪቶሪያ ሰላም ስምምነት ሲፈጸም ዙሪያ ያላየኸው በኋላ ነገሮች ስጋ ሲመጡብህ ተመልሰህ ያየኸው ትናንት ደሞዝ ጨምረኝ ትናንት የመስሪያ ቦታ ስጠኝ ሲል ዞር በል ብለህ ያንከታከትከው ያዋረድከውን ታጣቂ ነገ አንተ ጦርነት የከፈትክ ጊዜ ለታጣቂው የፕሪቶሪያ ስምምነትን እናከብራለን እናስከብራለን፣ አትዋጉ፣ እዚህ ቦታ ላይ መጣችሁ እጅ ስጡ የተባለ ጊዜ አብሮ ይዋጋሉ ወይ? ዙሮ አይወጋም ወይ? አሁንስ ያለው የቲዲኤፍ ታጣቂ ወደ ሐራ መሬት ወደሚባለው ወደ ሰላም ቦታ በተቻለ መጠን ደግሞ እየጠፋ አይደለም ወይ? ኤሎቤድ ላይ ሆነው እየደወሉ አውጡን በመከራ እየለመኑ አይደለም ወይ? የማናውቀው ሰማይ የማናውቀው መሬት የኛን የማይመስል በማይመለከተን ነው የማገዱን። የወሰዱን ግን ግንባር አስፍተን በቤኒሻንጉል በኩል በአሶሳ በኩል አድርገን ልንዋጋ ነው በህዳሴ ግድብ በኩል ብለው ነው ማገዱን። ወደፊት ጠላት ነው ያለ፣ ወደኋላ የራሳችን አዛዦች እንዲሁም የሱዳን ታጣቂዎች አፈሙዝ ወድረውብን ያሉ ተጨፈጨፍን ድረሱልን እያሉ ይሄ ነገ አንተ ጋር አብረው ይዋጋሉ ማየት ያስፈልጋል። ምላጨት ሳበ ጊዜ ባሩድ የሸተተ ጊዜ እሱን ማየት ነው። ዙሮ ድሮን በበቂ ሁኔታ አለ ነው እየተባለ። ሌላው ከሌሎች ኃይሎች ጋር ጥምረት ፈጥረናል አሊያንስ የሚባለው ወይ ጽምዶ የሚባለው ሻቢያ ከኛ ጋር ነው ያሉ ነው። ሻቢያ አብሮ ይዋጋሉ። ሻቢያ ለምንድን ነው የፈለጋቸው? የጦርነት ሜዳውን ከኤርትራ ርቆ ኢትዮጵያን ማተራመስ ከግብፅ የተሰጠው የቤት ስራ ነው። ኢትዮጵያን ለማተራመስ ደግሞ ራሱ ድንበር ላይ ትንኮሳ ቢፈጥር ትንሽ ነው ያለው። አንዴ ሰብሮ ከገባ ያው በቃ አንዴ ከተናደ ቀጥል ነው የነዳ መሄር። አስመራም ሊቆም አይችልም። እንደ ከዚህ በፊቱ ናቅፋ ምሽግ እገባለሁ ብትል አሁን ደግሞ ቴክኖሎጂው ድሮን ነው እየመጣ የሚቀጠቅጥህ። ተራራ ላይ ቁጭ ብዬ ከዛ ከታች ድንጋይ እያንከባለልኩ አንድ ሰው አስቀምጬ ወይ ብሬን ወይ ክላሽን ይዤ በቃ የለም ድሮን ከላይ ከሰማይ ይወርድብሃል። ሻቢያ ለምንድን ነው የሚፈልገው? ይሄ የሻቢያ አቅምስ አስጀምሮ ጦርነቱን እስከ ምን ያህል ድረስ አብሮን ይጓዛል ምነው ማለት ያስፈልጋል። ፋኖ አብሮን ይዋጋል። አጉጉሞ የሚባለው የአፋር ታጣቂ አለ አብሮን ይዋጋል። የጉምዝ ታጣቂ አብሮን አለ ነው። የኦነግ ሸኔ አብሮን አለ የሚባል ነገር የለውም። አዲስ አይደለም። አብረው ነበሩ ያኔ በጦርነቱ ወቅት። የት ድረስ ሄደዋል የሚለውን እናያለን። ፋኖ ወልቃይትን ለማስረከብ ወልቃይትን ሊሰጡን ፈልገዋል አላማኑኤል። በቃ በፋኖ በኩል ምንም ችግር የለም፣ ስምምነት አለ። እሱ ማለቱን ተከትሎ ፋኖ አሁን ምን ያህል ነው አቋሙ ያለው? የት ጋ ነው? ምን አቅም አለው? የፋኖ አቅም
የጥገኛና የደካማ የፖለቲካ አመራር አቅም እንጂ ፋኖ በራሱ ይሄ ነው የሚባል መሰረታዊ አቅም የለው። ሲመሰረትም ጥገኛው አካል ነው። እንዲመሰረት ሌቲን ያደረገው ፍኖተ ሰላም ዳሞት ሆቴል ተሰብስቦ ሲል ንግግር ያደረጉ ምናምን ነበሩ። በዛው ይሁን ለታሪክ ምስክር አለሁ። ፋኖ ፍኖተ ሰላም መፈንቅለ መንግስት ፈጸመ ብዬ ስጽፍ በግራ በቀኝ የነበረውን መዋከብ አውቀዋለሁ። አሁንም ቢሆን ከጀግናው የኢትዮጵያ መከላከያ ሰራዊት ፊት ቆሞ ከፊቱ ቆሞ ነው የምላቸው አንዲት ጥይት መተኮስ የሚያስችል አቅም ያለው ታጣቂ ኢትዮጵያ ውስጥ የለም። ነገር ግን ከጀርባ በተለያየ አሻጥርም ያጋጥማል፣ ወይንም ለሌላ ተልኮ ሲሄድ መግባት ይኖራል። ያለ ምንድን ነው መግባት የመጣ አመራሩ ሰራዊቱ እንግዲህ የሆነን ወረዳ ወይ የሆነን ዞን ከተማ ወይ የሆነን ቀበሌ ሊጠብቅ አይችልም። በተለመደው አግባብ ፖሊስ በደንብ አጠናክረህ፣ ሚሊሻ አጠናክረህ፣ ጸረ ሽምቅ አደራጅተህ፣ በተለይ መውጫ መግቢያውን የሚያውቀውን ጸረ ሽምቅ አደራጅተህ ህዝቡን በትክክል ጥያቄው ምንድን ነው፣ ከዛ የምታገኙት ምንድን ነው፣ ሙሉ ለሙሉ አግባብተህ ከጎንህ ማሰለፍ አለብህ። ታዲያ በጸረ ሽምቅ ምንም እኮ አይደለም የሚያስፈልገው፣ የፖለቲካ ስራ ነው የሚያስፈልገው። ለምን ተዋጊው ህዝብ ውስጥ ነው የሚደበቀው። ለህዝቡ ደግሞ የተነገረው አለ። ልክ ለትግራይ ህዝብ ብሔራዊ ማንነትን ሊያጠፉ ነው፣ መንግስትን ሊያጠፉ ነው እንደሚባለው ይሄም ጥገኛ ተለላጭ ጽንፈኛ ርስትህ ሊወሰድ ነው፣ ሃይማኖትህ ሊደፈር ነው፣ ደብርህ ሊቃጠል ነው፣ እንደዚህ ተደርገሃል፣ እንዲህ እንዳይሆን ይህ ሁሉ ይላል። ጥያቄ ይመጣብኛል የሚል ደግሞ የአውራጃ የዞን የወረዳ ሌባ አለ፣ ባንክ ከአቅሙ በላይ ወስዶ አምጣዳ የተባለ አለ፣ የሃይማኖት ሽኩች። ያን ደግሞ ይዞ ለየራሱ በግጭት ውስጥ መቆየት ብዙ ሰዎች ስታስቡት፣ እኔም እናንተ ስለ ፒስ ዲቪደንድ ነው የምናስበው። ሰላም እኮ ትርፍ አለው፣ ሰላም እኮ ጥቅም አለው፣ ሰላም እንኳን ለሰው ለዱር አራዊቱ ለአዋፍቱ ወሳኝ ነው። እውነቱ እሱ ነው። ነገር ግን ኮንፍሊክትም ዲቪደንድ አለው፣ ግጭትም ያተርፋል ለሚያተርፉ ደም ነጋዴዎች። ከዚህ ኃይል ጋር አሊያንስ ጥሩ ያዋጣችኋል ወይ? ተጣማሪ ናቸው፣ ተጣማጅ ናቸው ያላችኋቸው በግራ የሚሆን በቀኝ የምትጠምዷቸው ሰዎች ወልቃይትን ሊያስረክባችሁ የሚታገል የጎንደር ፋኖ ካለ ራያን አስረክቧል። አስረክቦ ደግሞ እንግዲህ ሌላውንም እነዚያ ደግሞ ህዝባዊ ድጋፍ ያላቸው ለማስመሰል 70-80 ሚሊዮን የሚደግፈው ፋኖ ነው ተባለ። ከ20 ዓመት በፊት እንደምታውቁት 2.5 ሚሊዮን አማራ ጠፍቷል ያሉት ሰዎች ጅብ በማያውቁት ሀገር ሂዶ ቆርበት አንጥፉልኝ ቢል ጥሩ ነው። በማያውቁት ሀገር እነዚህ ለየት የሚያደርጋቸው የምናውቃቸው ጅቦች ናቸው ቅዱስ ሊጫወቱ የሚሞክሩት እና ከሌሎች ኃይሎች ጋር ጥምረት ፈጥረናል። ሻቢያ ከሻቢያ ጋር አንዱ ልዩነት አሁን መከራ እያገባ ያለው ሻቢያ በወልቃይት በኩል እንዳትዋጉ፣ ስለዚህ በየት ተዋጉ? በዚህ በላሊበላ በአገው በዋግ ህምር አድርጋችሁ እሱን አውድሙ። በአካባቢ ያሉ ደግሞ ለማውደም የተዘጋጁ ጆሮው ተቆርጦ ቢሰጠው ተስገብግቦ እንደሚበላ ውሻ የራሳቸውን ንብረት ለማውደም የተዘጋጁ በዛ በአገው በኩል አሉ። እነሱ ጋር ሆኖና አገውን አውድሙ። በቆቦ በራያ በኩል ያናውድሙ። በአፋር በኩል ያን ሞክሩ። በወልቃይት በኩል ግን የለም አይቻልም ተብለዋል። እሱን አሳምነዋል ወይ? በወልቃይት አይቻልም ስለተባሉ እኮ ነው በዚህ አስፍተን በአሶሳ በኩል እንዋጋለን እና ለዚህ በነገራችን ላይ ዛሬ አሁን አበርገለ ውስጥ አርሚ 26 3 ኮር አለው። ኮር 1 ወይንም በወታደራዊ አጠራር 260 የሚባለው መካናይዝድ ነው። ገሚሱ ተሽጧል። ወደ ሱዳን ኤሎቤድ ነው ያለው። ኮር 2 ራሱን ፈንቅል ብሎ የሚጠራ ነው፣ እግረኛ ነው። ኮር 3 ፀሐይ ብራቅ ወይም እንግዲህ ፀሐይ መውጣት ብለን ልንጠራው እንችላለን ወደ አማርኛ የምንወስደው። ኮር 3 ወይንም 263 የሚባለው ኮማንዶ ነው። ዛሬ ከነበሩበት ቦታ ተነስተው አበርገሌ
ኒርዋቅ የሚባል አካባቢ ነው የነበሩት። ከዛ ተነስተው ወደ ዋጃ መጥተው የአዴን አብረው አሉ እነ ኪሮስ ሮማሃ። በነገራችን ላይ እኔ በጣም የማዝነው ግልጽ የምነግራቸው ህዋቶች ወይ ተሸንፈውም ወይ ተደራድረው ምናምን በቃ የሆነ ነገር ይሆናሉ እንበል። እንደዚህ ተለላቾች ናቸው ግርም የሚሉ። ከዛ እንደዚህ ተለላቾች ያን የፕሪቶሪያ ስምምነት ጊዜ ሰላም ነው የሚያስፈልግ፣ በቃ በሰላም እንፈተዋለን ምናምን ሲል ህዋት በቃ ትክክል ነው፣ በሰላም ነው የፌዴራል መንግስት ለሰላም የሰጠው ልዩ ትኩረት በደንብ ሊመሰገን ይገባል ያሉ ይተነትኑ ነበር። ከዛ ህዋት አይ የለም በቅርጽና በጉልበቴ ነው የምፈታው፣ የፕሪቶሪያ ሰላም ስምምነት የሚባል የለም ብሎ አፍሪካ ህብረት ኧረ እባካችሁ ብሎ ለምነዋል። አሜሪካ ለምነዋል። አውሮፓ ህብረት ለምነዋል። ካናዳ ለምነዋል። እባካችሁ ብለው እነዚህ እንግዲህ ዋና ዋስትና ሰጪ ወይም ጋራንቲር የሚባሉ ናቸው። ዞር በሉ ምንድን ነው የምትፈልጉት? የፕሪቶሪያ ስምምነት ያለቀለት ስለሆነ ሌላ አዲስ ኮንትራት አዲስ ስምምነት አፈራርሙ እንጂ አዲስ አበባ ሄደን ምናምን ለመደራደር ዝግጁ አይደለንም ብለዋል። እንግዲህ እሱን ምቱ ድምፁን ይቀይረዋል እናያለን። ዛሬ የአሜሪካን መንግስት ማየት አልፈልግም ብለህ በቀጣይ ጦርነት ዙሪያ ላይ አክሱም ሲመክር የነበረው ደብረ ጽዮን ሌሊት ብትደውል ስልክ ይነሳልሃል ወይ? የአውሮፓ ህብረት የእንግሊዝን፣ የጀርመንን፣ የካናዳን፣ የአውስትራሊያ ልመና ንቀህ የስዊድንን ልመና ንቀህ እንዋጋለን ካልክ በኋላ ነገ የሚሆነውን እናያለን። ሊያጠፉን ነው የሚለው ነገር እራሳቸው እያጠፉ አይደለም ወይ? ወይ እንዲያው ከሆነ እኔ በጣም ይቅርታ አድርጉልኝ፣ ለታሪክም ስለሚመዘገብ እናንተ አምሮም እንዴት እንደምትረዱኝ አላውቅም። አይ ብቻችንን ማጥፋት እያለብን አብረውን ሊያጠፉ መጡ ነው እንዴ? እኛንን ዘግተን የምናጠፋ ካልሆነ በቃ የስራ ዕድል ፈጠራ ነው የሚሸጠው። የባህር አሳ የሆኑ እየተበሉ ያሉት የሚሰደዱት እናት አባቶች የሚያለቅሱት ስለ ሰላም የዘመሩ ባንዳ የሚባሉበት ያስኬዳል ወይ? እሱን እና እንዳልኳችሁ ዋጅ አካባቢ ምሽግ ውስጥ ገብተዋል። ልክ ሱዳን ላይ ከፊት እንደሚያደርጓቸው የአዴን ታጣቂንና ራሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ብሎ የሚመራው የኋላ ቀሩን የመሃይሙ የምሬ ወዳጆን ታጣቂ ደግሞ ከፊት አድርገው ወደኋላ ከሸሸ ይጠርጉታል። ጠላት ነው። ሊጠቅም ከቻለ ትጠቀምበታል። ድል ከሆነ በጦርነት ድል ከመጣ አንድም ሰው ከነሱ ጋር ከፊት አይታይም። ድሉን እነሱ ናቸው ማድረግ የሚፈልጉት። ልክ ኩምሩክ ላይ የሞተው የወደቀው ኤቭሪቲንግ ከአርኤስኤፍ ጋር ተፋልሞ ተገዥ ኃይል ነው፣ መርሰነሪው ነው፣ ቅጥረኛ ድል አረግን ምናምን ብሎ መሳሪያ እያዩ ምናምን በቋንቋቸው የሚናገሩ ደግሞ ከኋላ የሚመጡት ናቸው። ሰው ትክክል አይደለም። አይኖ ፕሮግራሙ ምንድን ነው? ለምሳሌ ዛሬ ረዳይ በርሃ የስራ አስፈጻሚ የመቀሌ ከተማ ከንቲባ የነበረው ዶክተሩ አላማጣ ነው ያለው። ፈትለወርቅ ገብረ እግዚአብሔር አዲግራት ነው ያለችው። አደጋ አርቢ ማይጨው መቀሌ ደብረ ጽዮን አለ። ሰባ እንድርታ ወረዳ አዲስ ዓለም ባሌም አለ። የማዕከላዊ ኮሚቴ አባል ነው። እነዚህ ተከፋፍለው በሁሉም በዞን በወረዳ ደረጃ ያደረጉና ልክ የዛሬ ሳምንት ሐምሌ 19 በመቀሌ ከተማ ደረጃ አጠቃላይ የማጠቃለያ ድጋፍ ሰልፍ ይደረጋል። እዚህ አዲስ አበባ የተካሄደውንም ተቃውሞ እንሸፍናለን የሚል ሙሉ ለሙሉ ወደ ውጊያ እንገባለን፣ በቃ ሊያጠፋን የመጣውን ኃይል እንድሰውን የሚል የውጊያ ማወጃ ፕሮግራም ሐምሌ 19 በመቀሌ ስቴዲየም ያደርጋሉ ማለት ነው ያለው ፕሮግራም። ይሄ እንግዲህ እዚያ ውስጥ ተፈናቃይ እንዳይመለስ 40% መሬታችን ተይዞ እንዲህ ሆኖ ሊወጉን ድሮን እንዲህ እንሶን ምናምን እነ አቶ ጌታቸው እነ ጀነራል ጻድቃን እነዚህ ትናንት ጀግና ሲሏቸው የነበሩት እነዚህ በሙሉ አሰፋ አብርሃ እንደዚህ በሙሉ ከሃዲዎች ናቸው ሽጠዋቸዋል የሚል
የእነሱ ቤተሰቦች እንግዲህ በሚዲያ እየወጡ ይቅርታ እንዲጠይቁ ንብረታቸውን የመውረስ የመክሰስ እነዚህ ነገሮች ይኖራሉ ማለት ነው። የትግራይ ህዝብን እያጠፋው እየሸጠው ያለው ህወሓት ነው። ሌላው ላጥፋስ ቢል የት አድርሰው? ማጥፋትስ ምንድን ነው? የፕሪቶሪያ ስምምነት መፈረም እና ይህን ማየት ያስፈልጋል። ሌላው እንግዲህ አይቀሬው የቀይ ባህር ጦርነትም በደጅ እየመጣ ነው። እንግዲህ ሐምሌ 19 ጦርነት ከጀመሩ ህወሓቶች ማወቅ ያለባቸው ከህወሓት ጋር የሚኖር ጦርነት ያን ያህል አይኖር። ሻዕቢያዎች በደንብ መገንዘብ ያለባቸው ህወሓት ምላጭ ሳበ ጊዜ አስመራ፣ አሰብም፣ ምጽዋ፣ ከረንም የሚባል ነገር የለም። አይቀሬው የቀይ ባህር ጦርነት የለም፣ ሊኖርም አይችልም። ያን በተመለከተ እንዴት ነው የሚሆነው? አብረን እናያለን። አሁን ዲቴሉን እኔ እንደ ግለሰብ እንዲህ ላችሁ ይችላሉ፣ ግን የሚሊተሪ ኮንሰልተንት አይደለሁም ወይ ጦር ምመራ አይደለሁም። ግን አስመራ የሚባል የለም፣ አሰብ የሚባል የለም፣ ምጽዋ የሚባል ከረን የሚባል የለም። ያኔ የኤርትራ እውቅና የሚባል ደግሞ ይሰረዛል። ሰርዘህ ነው ወደ ጦርነት የምትገባው። ከማታውቀው ጋር ደግሞ ድርድር የለም። አዲስ ውል ነው የሚኖረው። ደቡባዊ ቀይ ባህርን አስረክበህ ተስማምተህ ይቀጥላል። ስለዚህ ኢሳያስ አፈወርቂ ሳጥን መግዛት አለበት። ጀኒውኑኛ ነው የምነግራቸው። በጦርነቱ ውስጥ ለምሳሌ 38ኛ ዙር የ38 ራውንድ ኦፍ ኤሪትሪያስ ናሽናል ሰርቪስ 38ኛ ዙር የኤርትራ ብሔራዊ አገልግሎት ተመረቀ ተባለ አይደለ? ጁላይ 11 ዛሬ ጁላይ 19 ነው። ዘንድ ጁላይ 11 የተመረቀና ከሁለት ቀን በፊት ጁላይ 17 አልቡርሃን መጥቶ ነበር። ይሄ 37ኛ ዙር የኤርትራ ብሔራዊ አገልግሎት ተብሎ ስሙ እንጂ የተመረቁት ጀበርቴዎችን ጨምሮ እዚህ ከሰላ አካባቢ ያሉትን ጨምሮ የተመረቀ ሙሉ ለሙሉ የሱዳን ተዋጊ ነው። ለአርኤስኤፍ ነው የሰለጠነው። ስልጠናቸውም ለየት ያለ ነው። ድሮንን ኦፕሬት ማድረግ፣ መካናይዝድ፣ ኢቭን ሳይኮሎጂካል ወርፌር ልዩ ስልጠና ነው ማለት። ይህ ኖርማሊ በተለመደ መልኩ ሳዋ የሚሰጠው ወታደራዊ ስልጠና ነው። ከዛ በኋላ እንግዲህ ኮማንዶ መካናይዝድም ከዛ ምን ብለው ያሰለጥናሉ። ስልጠናውም የተሰጠው በግብፃውያን ግብፅ ነው ስልጠናውን የሰጠው። ፋይናንስም አድርጓል። ከሌላም ፋይናንስ አግኝተዋል። በነገራችን ላይ ሳውዲ አረቢያ ወደ 5000 የሚሆን የሶማሊያ ወታደር ማሰልጠን ጀምሯል። አሰልጣኞች የየት ሀገር ናቸው? ፋይናንሱ ከየት ነው የመጣው? ፋይናንሱ የሳውዲ አረቢያ ነው። አሰልጣኞች ራሳቸው ናቸው፣ የሌላ ሀገሮች ናቸው። ተሳትፎ ምንድን ነው? እንተን ቀጣይ ዓላማውስ ምንድን ነው የሚለውን አብረን እናየዋለን፣ ወደፊት እናየዋለን። አሁን 38ኛ ዙር ጁላይ 17 ጁላይ 11 2026 ተመረቀ ተባለ እንጂ አሁን ትሰማላችሁ ወይ? መስከረም አሁን ጥቅምት ላይ ማክሲመም ህዳር ላይ የሚመረቅ 39ኛ ዙር አለ። ይሄ የሰለጠነው የገባው 38ኛ ዙር የኤርትራ የተባለው የሱዳን ነው፣ የሱዳኖች። ለምን? እዚያ ስልጠና ላይ ድሮን ጥቃት አለ። በተለያየ መልኩ ተረጋግቶ ማሰልጠን ስለማይችሉ እዚህ አምጥቶ አሰለጠኗቸው ሳዋ። አሁን 39ኛው የኤርትራ ሳዋ ወታደራዊ ማሰልጠኛ ላይ እንዳልኳችሁ ቀደም ብዬ እንደነገርኳችሁ ከዛላምበሳም አካባቢ የተወሰዱ ኢሮብ፣ የኩናማ ከባድሜ የተወሰዱ ከአዴንም፣ ከቤሄነን፣ ከቤንሻን፣ ከጉምዝም ከዚህ ከአማራው የሚሄዱ በጥቅሉ 11,000 ፕላስ ገደማ እየሰለጠነ ነው ያለው ሳዋ። ጥቅምት ላይ ህዳር ላይ ሊመረቅ ይችላል። ጦርነት ከከፈቱ እንበትነዋለን፣ ይበተናል። ከነሰልጣኙ እንመተዋለን። እነሱም ተዘጋጅተናል ነው የሚሉ፣ እሱን እናየዋል። የሚያስፈልገው ሰላም የሚሰበከው በሰላም ጊዜ ነው። ምላጭ ከሳምክ በኋላ ግፋ በለው ካልክ በኋላ ሰላም የሚሰብከን እኛም ሁላችንም ከዛ በኋላ እኔም እናንተ ብለን እንቀያየም እንችላለን። እኔስ እዚህ አወራለሁ ሂጄ ቢያንስ አንድ ጥይት አብርጃ አልሞትም ወይ ሌላ ጉዳይ ነው። እሱን ሲመጣ ነው የምናየው። ስምምነት ፈጽመዋል። አንድ
አንድ ስምምነት የተፈራረሙት የሴኩሪቲ አግሪመንት ተፈራርመዋል ከአልቡርሃን ጋር። ምን የሚል? ሱዳንና ኤርትራ በጋራ ወታደራዊ እርምጃዎችን ይወስዳሉ የሚል እንደ ሉዓላዊ ሀገር መፈራረም መብታቸው ስለሆነ የሱዳንን አየር ኃይል ወይም የሱዳንን የአየር ትጥቆችን፣ የሱዳንን የባህር ኃይል ትጥቆችን፣ የጦር መሳሪያዎችን ማን መጠቀም ይችላል ማለት ነው? ኤርትራ መጠቀም ይችላል። ወይንም ጦርነቱን የጋራ እናደርገዋለን ነው ስምምነቱ። ይሄ አንዱ የተፈራረሙት ይሄ ነው። ከጀነራል አብደልፈታህ አልቡርሃን ጋራ የሁለትዮሽ ግንኙነት በሱዳን ውስጥ ስላለው አጠቃላይ ሁኔታ እና በሪጅናል ሴኩሪቲ ጉዳይ በሶማሊያ በሌሎች ጉዳይ ተወያየን የተባለው ጁላይ 17 ተመልሰው የዛው ቀን ሄዱት ለስምምነት ነው የመጡ። ያ ሴኩሪቲ ፓክት ተፈራርመዋል። ስለዚህ ከኤርትራ ጋር በሚደረገው ጥቃት ኤርትራ ህዋትን አግዤ የሚለው እንደዚህ ህዋት የሚባል ነገር የለም። አንድ ነን ብለዋል። አንዱ ነዋል። ጥርጥር የለውም። ጥሩ አንድ መሆናቸው ሱዳን እገባለሁ ሲል ከኋላ ከጀርባ ግብፅ ሰለፋለሁ ካለ ቀጥሎ ያለው ሌላ የሚመጣ ተንድርድሮ የሚገባ ማን ነው የሚለው ደግሞ ያኔ ነው የምናየው። እናያለን። ኢትዮጵያ ደግሞ ስለ እውነት እላቸዋለሁ እንዴት ልትሸነፍ ትችላለች? 130 ሚሊዮን ሀገር ባንዳ ቢኖርም የአረበኛ ሀገር የፈለገው ልዩነት ቢኖረው ከነ ልዩነቱ በታሪክ ያላግባብ የተወሰደበትን የባህር በሩን ለማስመለስ እነዚህ ተለላኪዎች የመለላክ አራራቸውን ይዘው ዳግም ኢትዮጵያን አንገት ለማስደፋት ለማስለቀስ ሲመጡ ያ ልዩነት አለን፣ ልዩነታችንን በኋላ እንፈታለን የሚል ሁሉ ወደ ጦር ግንባር ይሆናል። ያ መሆን የለበትም። አብረን እንደግ፣ አብረን እንልማ የሚለው ልመና ሌላ ጉዳይ። ዞሮ ዞሮ እንዳልኳቸው በ19 ነው ወይ የሚጀመር ጦርነቱ፣ በ20 ነው ወይ የሚጀምሩት፣ በ21 ነው የሚለው ሌላ ጉዳይ ነው። እናያለን። በየቀኑ ያለውን ዲቨሎፕመንት እንከታተላለን። ጦርነቱ አይቀሬ ስለመሆኑ የምታየው ምንም ሌማን መሆን የለብንም። በብልጽግና መቃብር ላይ እንድናረጋግጣለን። የፋሽስቱ ምናምን ጠቅላይ ሚኒስትር ወይ የፋሽስቱ አብይ አህመድ ወዘተረፈ እያልክ ፕሮፓጋንዳህን እየሰራ የፕሪቶሪያ ስምምነት የሚባል ነገር አላውቅም ብለው ሌላ ምንድን ነው የምጠብቀው? እንዳልኳችሁ ምሽግ እየቆፈሩ እየገቡ የሚያዋጣቸው አይደለም ለማለት ፈልጋለሁ። 38ኛ ዙር የሱዳን ሰልጣኞች የአልቡርሃን ጉብኝት ዋና ዓላማ ፊርማ በሴኩሪቲ ነው ብያቸዋለሁ። የቀደሙት ሰልጣኞች የጸረ ድሮን ውጊያ፣ የሜካናይዝድ ውጊያ፣ የሳይኮሎጂካል ዋርፌር የዛው ቀን በነገራችን ላይ ጁላይ 17 2025 ተመርቀው ማታውኑ ወደ ሱዳን ነው የተጓጓዙት። የኢትዮጵያና ሱዳን ድንበርን ይዘው በዚህ በሸረሪና በኩል የሰፈሩ አሉ። የኤርትራ ወታደሮች ደግሞ ሄደው አብረው ከሰላ ጋር ነው የቆሙት። ከሰላ ላይ በሱዳን የእርስ በርስ ጦርነት የኤርትራ ሰራዊት አለ ድንበር ላይ የሚል ጥያቄ ቢመጣ እንዴ እኛ አብረን የጋራ ወታደራዊ ስምምነት እንደ ሀገርም አለን የሚል ለማምጣት ነው። የኤርትራዎች ከሰላ ላይ ወይ ቦጎስ ተብሎ የሚጠራው ላይ በአፄ ዮሐንስ የህይወት ትርኢትን እንደዛ መሰረት አድርገው ምጽዋ እንመልሳለን ከሰላ እስከ ከሰላ ቦጎስ ድረስ ያለው የኢትዮጵያ ነው የሚለው ያንን ውል ይዘው ሞደውና እኔ በጣም ወደው የኤርትራ ከተማ ከሰላ ነው ይላል ኢሳያስ አፈወርቂ። እነዚህ ባንዳዎች ደግሞ ከዘመናት ቆይታ በኋላ የአፄ ዮሐንስ ተቆርቋሪ ሆነን መጣን ብሎ መግለጫ ሲያወጡ የአፄ ዮሐንስን ውርስ ማስቀጠል ስችል ነው። አሉላ ወፍሬ አሉላ አባነጋ ዘመቻ ስትል የአሉላ አባነጋ ዘመቻ ኢትዮጵያ ውስጥ የእርስ በርስ ጦርነት ማዋለድ አይደለም። ግን እነዚህ መሰሪዎች ናቸው። ብሔራዊ ጀግና የምትላቸውን እንኳን ሊያወድሙ ይሞክራል። ምኒልክ እዚህ ይልሃል። ምኒልክ ኢትዮጵያን ለመስራት እንጂ ምኒልክ ኢትዮጵያን ለማፍረስ አይደለም የተዋጋው። ምኒልክ ለመሰብሰብ እዚያ ውስጥ ድክመት አለበት፣ እዚያ ውስጥ ጥንካሬ አለበት። ሌላውን በላይ ዘለቀ ምናምን ይላል። በላይ ዘለቀ
ከወራሪ የተዋጋ እንጂ ለወራሪ ለኢትዮጵያ ጠላት አብሬ ኢትዮጵያ ልውጋ ያለ አይደለም። እና የተሰበሰበ መሀይም ባንዳ ከላይ ያለ መሰሪ ተለላኪ ልክ እንደ ቁልፍ ዘለበቱ ተያይዟል። አንድሮ ድሮ እርስ በርስ እየተበላሉ ያሉበት ሁኔታ እንደተጠበቀ ሆነ። በተመሳሳይ አልሲሲ ታንዛኒያ ነው ያለው። የጁሊየስ ኔሬሪ ዳምን ሰርቷል ግብፃውያን። እንግዲህ ከናይል ተፋሰስ አንጻር ሲታይ 90% የምታበረከተው ኢትዮጵያ ነች። 95% ገደማ። ሌላውን ሰው እኮ ብሩንዲ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሳውት ሱዳን ወዘተረፈ ብላችሁ የምትጠሩት እኮ ማለት ነው ሁሉም አንዳንድ ፐርሰንት ነው የሚል ኢትዮጵያ ነች። የባህሩ አኮቦን አንድ የዚህ የአባይ ተፋሰስ እንግዲህ በአባይ ውስጥ ያለው ሰዱ እነ ዴዴሳ እነ ጉማራ ስንት ወንዝ ትልቁ ብሉ ናይል፣ ሌላው ደግሞ ጓንግን ይዞ የተከዜኑ ሰው። ይህንን የምታበረክተዋ አገር ኢትዮጵያ መጀመሪያ ግድቡን ለመገንባት የአፍሪካ ወንድሞቻችን በወሳኝነት ያስፈልጉን ነበር። ያንን ለነሱን ለማሰባሰብ የናይል ቤዚን ኢኒሼቲቭ፣ የናይል ቤዚን ኮሚሽን ወዘተረፈ ብለን ለምነናቸዋል። ጥሩ ነው። ያኔም አላሳፈሩንም። እየፈረሙ ህግ ማውጫው ጋር ወስደዋል፣ ምናምን ፈርመዋል ወዘተረፈ። የሚጠቅማቸው ለነሱ ነው። እኛማ ኦልሬዲ ሰራ፣ የአባይ ግድብን ሰራ። ተከዜ ላይ አንድ ግድብ አለ፣ አንዱ ባሮ አኮቦ ነው። እሱንም እንሰራዋለን። ተፋሰሶች በጋራ የናይል ቤዚን ብቻም ሳይሆን ሌሎች ወንዞችም ወደ ጎረቤት የሚሄዱበት በጋራ እናልማ። እናንተ የፈረማችሁት ያን የቅኝ ግዛት ውል በዚህ ሻሩ፣ የገጸ ምድርና የከርሰ ምድራችሁ ሀብታችሁን ተጠቀሙ ብለን ለኛም ስለጠቀመን እሺ ብለን ሰርተናል። ከዚህ በኋላ በነገራችን ላይ የናይል ቤዚን ኢኒሼቲቭ ወይንም የናይል ቤዚን ኮሚሽን የሚባለው ለኛ እግራችን ላይ የሚታሰብ ድንጋይ ካልሆነ በቀር ያን ያህል ሊጠቅመን አይችልም። ሰርተናል። የአባይ ወንዝ ላይ ግድብ ሰርተናል። ትልቁን ግድብ ነው ከታች የሰራ ነው። ስለዚህ እኛ ከላይ የምንሰራው ግድብ ለታችኛው መልቀቅ አለብን። ፓወር ባላንስ ጉዳዮች አሉ ደግሞ ማንገራገሩን ምኑን ለምደነዋል። እንዴት እንደሆነ እናያለን። ለምነናቸዋል። ጦርነቱ ላይ እንገባለን ካለ ደግሞ አብሮ ጠቅልሎ ይገባል። ሁለቱን ግድብ እንጀምራለን። እሱ እየተሰራ ፊዚቢሊቲ ስተዲ ምናምን ኤቭሪቲንግ ያለቀበት ሁኔታ ስላለ ከዚህ በፊትም ስለዋራዋችሁ ማለት ነው። አልሲሲ የታንዛኒያ ጉዞ ዋናው የዳሬ ሰላም ጉዞ ዓላማ ከኛ ጋር ሁኑ፣ ይሄው ለወንዝ ልማታችሁ፣ ይሄው ለመስኖ እየደገፍ ጠብ የሚል ነገር የለ። 1% ነው እኮ ለናይል ኮንትሪቢዩት የሚያደርግ እና ኢትዮጵያን በጋራ እናውግዝ፣ አብራችሁ ከጎን የቆሙ። ታንዛኒያ ከኛ የኃይል ሽያጭ በኬታርኮ በኩል እየገዛ ነው። እሱ ይቁም፣ እኛ ተጨማሪ ኃይል እንገንባላችሁ ነው። እስከምን ድረስ ያስኬዳል? አዳዲስ የኃይል ልውጦች አሉ። የሶማሊላንድ እሱን ማለት ነው። የመካከለኛው ምስራቅ በተለይ የአሜሪካና የኢራን ጦርነት እጅግ በከፋ ሁኔታ የቀጠለበት ሁኔታ አለ። 8ኛ ዙር ትናንት ጥቃት ፈጽመዋል። ኢራን በወሰደችው ጥቃት ጆርዳን ላይ 2 ሞተዋል፣ 1 ጠፍቷል የተባለው ጀስት የሟቾች ቁጥር ከዛም በላይ ሊጨምር ይችላል። ሶፊስቲኬትድ የሆነ እጅግ ዘመናዊ ሚሳይል ነው የተጠቀሙ። ኢንተርሴፕት ለማድረግ ከባድ ሆኗል። እዚህ ውስጥ ቻይና እጁ አለባት የሚል ጉዳይ አለ። እንግዲህ ሊሰፋም ይችላል ማለት ነው። ዛሬ ባህሬን ላይ ኢራን የተኮሰችው ኢንተርሴፕት ማድረግ እንደተቻለ 3ቱን ኢንተርሴፕት እንደሆነ፣ አንዱ ደግሞ ወጣ ብሎ እንደወደቀ ጀርመንና እንግሊዝ ሌሎችም የአውሮፓ ሀገራት በኩዌት፣ ባህሬን፣ ኳታር፣ ሳውዲ አረቢያ ያላቸውን ዜጎችና የዲፕሎማቲክ ኮሚኒቲ እንዲወጡ እያሳሰቡ እያስወጡ ነው ያሉ። አሜሪካም ጥብቅ ትዕዛዝ ሰጣለች። በኤርፖርቶች አካባቢ፣ በወደቦች አካባቢ፣ በመሰረተ ልማቶች አካባቢ አትገኙ፣ ለመውጣት ዝግጁ ሁኑ በሚል የተቀመጠ አለ። ጦርነቱ እጅግ እየፋመ እየጋመ ነው ያለው። በዚህ ሁኔታ ውስጥ እንደምላችሁ እንግዲህ እስራኤልም ልትገባ ትችላለች። ይህ ጦርነቱ እየፋመ እየጋመ ባለበት ሁኔታ ሻዕቢያ ተሳስቶ ህወሓት ተሳስቶ ጦርነት ቢከፍት ማንም ትኩረት የሚያደርግ የለም። ውልድት ኢትዮጵያ በክብር ለዘላለም ትኑር። አመሰግናለሁ።